ስምህ ይባረክ። አባት ሆይ ስምህ ይባረክ። በዘመናችን ላይ እንቅፋትን አንስተሃል። የሞትን አዋጅ ገልብጠሃል። የጨለማን ምክር አፍርሰሃል። ጣልቃ ገብተሃል። ራርተህልናል። በኢየሱስ ስም ስምህ ይባረክ። ዳዊት እንደተናገረ ሃሌሉያ፣ ምሕረትህና ቸርነትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ተብሎ እንደተጻፈ የመኖራችን ምስጢር ያንተ ምሕረት ነው። የመኖራችን ምስጢር ያንተ ቸርነት ነው። አቤቱ ስለበዛልን ቸርነትና ምሕረት በልታና በጭብጨባ እናመሰግናለን። ቴንኪው። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ደጋግመህ ስለባረከ ደግሞ መባረክ ስለማይሰለች ስምህ ይባረክ። የተሸከሙት ጌሻ ይባረክ፣ ቃል ይባረክ፣ ማለያ ይባረክ፣ ዙፋን ይባረክ፣ መንግሥት ይባረክ። ሃሌሉያ። ራባሼና ማላባዳጎሶ ኮፖሼና ዜናፋዳጎሳ ራባቲና ማንታላቦሻ ሃሌሉያ። በዚህ ያለው ሁሉ በንግግር የተሰጠው ሰው ነው። ምሕረት የበዛለት ሰው ነው። ኃጢአት ይቅር የተባለለት ሰው ነው። ሞት የተሻረለት ሰው ነው። ዕዳ የተከፈለለት ሰው ነው። ጌታሁ እንደገና በፊት ቆመናል። እንደገና ለምስጋና ተግተናል። ማለዳ አግኝተናል። ስምህ ይባረክ። ሻፓናዶ ባንያሳ አብሮሳ ካቻታዲያ የተቆጣን እያለ የተበሳጨ እያለ አውሬው እያለ ዛንዳው እያለ ሟርተኛው እያለ ደጋሚው እያለ ነፍሰ ገዳዩ እያለ ዛሬ በሕይወት ቆመናል። ክብር ላንተ ይሁን። ማሼካ ፓሼናዲያ አልብሮሴና ላማሼ ሃሌሉያ። አምራዴ ጎቦስ ሺባና ላባዳና ማጋያ የሆነ ሰው በግድ የቆመ ሰው እግዚአብሔር ያከብራል። ምሕረት የተደረገለት ሰው እኔ ብርቱ ሆኜ አይደለም፣ ምሕረቱ ግን አቆመኝ። ሃሌሉያ። እንደገና አሰበረኝ። ሃሌሉያ። እንደገና አሰበረኝ። ሃሌሉያ። በምሕረት እገባለሁ፣ ምሕረት አዳነኝ። ሃሌሉያ። ስምህ ይባረክ። ሃሌሉያ። ሻፓፓፓፓሴ እንደለበገሰ ክራባሺና ማታሪያ ሺና ባናዳናቦስ ኤያ ሎኪ ክብር ላንተ ይሁን። በኢየሱስ ስም ቃልን ባርከልን፣ እንወድሃለን። በኢየሱስ ስም አሜን። የተወደዳችሁ ሰላም ለእናንተ ይሁን። ደግመኛ እናንተ ጋር እንዳሳልፍ ስለሰጠኝ ጌታ አመሰግናለሁ። ያን ሰው ስለ ጌታ አመስግኑ። ባብራሲ የቤተክርስቲያን መሪዎች መንፈሳዊ ዘርፍ አመሰግናለሁ። ይህን ቤተሰብ ሰጣችሁ ተባሉ። በጣም እጅግ የተወደዱ ሰዎች በዚህ ጉባኤ መካከል አሉ። የተወደደ ዘማሪ ሙሉ ነኝቱ አስተካክሉ ዘንድ የተወደደ ወንድም በመካከላችን አለ። ስለሱ ጌታ አመስግን። ትወዱታላችሁ። በቅርቡ ይለቀቃል አይደለም? ለመስማት ዘንድ ተሰጥቷል። እንደገና ይሰማል። ይዘምናል፣ እንሰማለን ስትሉ ጌታ ይባረክ። ተባረክ። ለመጀመሪያ ጊዜ ተባረክ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬ ተዘጋጅታችኋል? የኔ ፊት ፈገግ ብሎ አይታያችሁ? ያ መንፈሱ ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 1 ላይ በእውነት መልእክቴን ኮየሮቹ ፕሮግራም መሪው ጨርሷል። ደግሜ እኔ አጸናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሃሌሉያ። እንዲህ ይላል የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ቀጥሎ ያለው 6 ቁጥር ነው ያለው። አጭር ቃል ነው። አብረን እናነባለን። ሃሌሉያ። ቴንክ ዩ ጂሰስ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውኃ ፈሳሽ ዳር እንደተተከለች
ፍሬዋን በየጊዜው እንደምትሰጥ ቅጠሏን እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ጭንቃል ይገባል። የሚሰራው ይከናወንለታል። ጌታ ይባረክ። የሚሰራውን ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማዕበል አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን አይሰማም። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ከጥፋት ይጠብቃችሁ። አሜን። ጌታ መልካም አምላክ ነው። ያለኝ ታይም ተራርጌ ለማካፈል ሞክራለሁ። መጨረሻ ላይ ሳት ካለኝ እጸልያለሁ። እግዚአብሔር መልካም መንፈስ ሰጥቶኛል፣ ደግሞ መልክ ሰጥቶኛል። ክብር ለእግዚአብሔር ይሁን። የመዝሙረ ዳዊት መጽሐፍ ሁላችንም እንደምናውቀው ከቅኔ መጽሐፎች አንዱ ነው። 5 የቅኔ መጽሐፎች አሉ። አይ ቲንክ 5 ይመስለኛል። ግን ከቅኔ መጽሐፎች አንዱ ነው። ከኢዮብ መጽሐፍ ቀጥሎ እስከ መኃልየ መኃልይ ድረስ ያሉ መጽሐፎች በቅኔ መጽሐፍ ነው የሚጠሩት። መዝሙረ ዳዊትን እንግዲህ አንድ ሰው ብቻ አይደለም የጻፈው። በጣም የምንወደው ብዙ መልካም ነገር የተቀዳበት፣ መዝሙር የተዘመረበት፣ ስብከት የወጣበት፣ የጸሎት ርዕስ ያለበት መጽሐፍ ነው። ብዙ አይነት ሰዎች ቢያንስ ከ11 በላይ የተለያዩ ሰዎች ጽፈውታል። አብዛኛውን መጽሐፍ የጻፈው መዝሙረኛው ዳዊት ነው። አብዛኛውን መልእክት የያዘው የእሱ መልእክት ስለነበረ በዳዊት ስም ተሰይሟል። መጽሐፉ የጸሎትና የውዳሴ መጽሐፍ በመባል ነው የሚታወቀው አይደል? ጌታ ይባላል። የጸሎትና የምን መጽሐፍ? የጸሎትና የውዳሴ መጽሐፍ በመባል ነው የሚታወቀው። እዚህ ክፍል ላይ በመዝሙረ ዳዊት መጽሐፍ ላይ አብዛኛው በጸሎት ድንቅ የሆኑ የጸሎት ክፍሎችን ታገኛላችሁ፣ መዝሙሮችን ታገኛላችሁ፣ ምልጃን ታገኛላችሁ። በጣም ድንቅ የሆነ መጽሐፍ ነው። ሁላችንም አብዛኞቻችን ምናልባትም የመዝሙረ ዳዊትን መጽሐፍ ክፍሎችን በቃል እናውቀዋለን። ቤታችን ላይ፣ ጥቅስ ላይ፣ መኪናችሁ ላይ፣ ብዙ ቦታ ላይ ይገኛል። ክብር ለእግዚአብሔር ይሁን። የመዝሙረ ዳዊት መጽሐፎች የተጻፉ መልእክቶች አብዛኛው አዲስ ኪዳን ላይ ተፈጽሞ አይደል? አብዛኛው መጽሐፍ አዲስ ኪዳን ላይ ተተርኳል፣ ደግሞ ተፈጽሟል። ጌታ ይባረክ። ዛሬ ደግሞ የምንካፈለው እግዚአብሔር ቃል በእናንተ ሕይወት ላይ ይፈጸማል። አሜን በል። ክብር ለእግዚአብሔር ይሁን። ስለዚህ አሁን ያነበብኩበት የመጽሐፉ ወይም የመጽሐፉ ማነሻ ክፍል ነው። ክብር ለእግዚአብሔር ይሁን። ክፍሉ ደራሲ ስናገር ምስጉን ነው። ይህን ቃል ብዙ ቦታ ምናልባት የተለያዩ ቻፔሎች ላይ አካፍያለሁ፣ ሶሻል ሚዲያ ላይ ሼር አድርጌ አውቃለሁ። ሰምታችሁ ከሆነ ደግም ጌታዬን መልእክት ስለሰጠኝ ነው የማካፍላችሁ። ክፍሉ ስጀምር ምን እያለ ነው የምጀምረው? ምስጉን ነው። አሜን። ዘግባችሁ ያለው ሰው አንተ ምስጉን ነው በሉት። ሃሌሉያ። አትሳስቱለት እስቲ፣ አንተ ምስጉን ነው በሉት። አይሰማም። እስቲ ምስጉን ነው ተባባሉ። ምስኪን አይደለም የሚለው መጽሐፍ። ምስጉን ምስኪን ማለት ምንም የሌለ ሰው፣ የተጣለ የደከመ ማለት ነው። ገንዘብ የሌለው ሰው የሌለው መንገድ ላይ እናንተ ማን ብላችሁ እንደምትጠሩት አላውቅም። ቃሉን አልወደውም፣ ይቅርብን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምስኪን የተጣለ ሰው ማለት ነው። ክፍሉ ግን ምንድን ነው የሚለው? ምስጉን ይላል። ጌታ ይባረክ። ምስጉን ማለት ትርጓሜ ምንድን ነው? የተመሰገነ ወይ የተባረከ ማለት ነው። አሜን። መጽሐፉ ምስጉን የሚለው ሰው ምን አይነት የተባረከ ሰው ነው? እኔ ሁሌ መጽሐፉ ከሚያወራቸው መልካም ነገር ጎን ቢቆም ደስ ይለኛል። ጌታ ይባረክ። እግዚአብሔር እናንተንም ያድርጋችሁ። ክብር ለእግዚአብሔር። እንግዲህ ክፍሉ ሲጀምር ምስጉን ነው ብሎ ይጀምርና መጽሐፉ ምስጉን የሚለው ሰው ምን አይነት ሰው ነው? መጽሐፉ የተባረከ ነው የሚለው ሰው ምን አይነት ሰው ነው? በመጽሐፉ ዘንድ የተወደደ፣ በመጽሐፉ ዘንድ የተመሰገነ ሰው ወይም ጸሐፊዎች በእግዚአብሔር መንፈስ ተመርተው ደራሲዎች የጻፉለት ሐሳቡን ያስቀመጡ ሰው ምን አይነት ሰው ነው ብለን ስናስብ መጽሐፉ ይዘረዝርልናል። ጌታ ይባረክ። ክፍሉ 2 አይነትን ሰው ያስቀምጥልናል። ምስጉን የሆነውን ሰው ወይም ጻድቅ የሆነውን ሰውና ኃጢአተኛ የሆነውን ሰው ያስቀምጥልናል። እዚህ ክፍል ላይ 2 አይነት ሰው አለ። አንደኛ የተባረከ ሰው፣ ሁለተኛ ደግሞ ኃጢአተኛ ሰው ማለት ነው።
የተባረከ ሰው ወይ ምስጉን ሰው ብሎ መጽሐፉ የሚናገረው ሰው ምን አይነት ሰው ነው? የእግዚአብሔርን ቃል የሚታዘዝ የሚሰማ የሚኖር የሚያከብር ማለት ነው። ያድርጋችሁ። ከራሜን ይባላል። ጌታ የተባረከ ይሁን። የተመሰገነ ወይም ጻድቅ ወይም ቅዱስ ወይም የተባረከ የሚያስብለው መጽሐፉ የሚለው ዋናው ሐሳብ የእግዚአብሔርን ቃል ሰምቶ በማስተዋል የሚሰማ በማስተዋል በመረጋጋት የኔ ነው ብሎ የሚሰማ የሰማውን ቃል ደግሞ በተግባር የሚያውል መመለስ ካለበት የሚመለስ መጽናናት ካለበት የሚጽናና መጸለይ ካለበት ንስሐ መግባት ካለበት የሚገባ ለእግዚአብሔር ቃል ምላሽ የሚሰጥ ሰው ነው። ስለዚህ አመፀኛ ወይም ኃጢአተኛ ብሎ መጽሐፍ ቅዱስ የሚጠራው ሰው የእግዚአብሔርን ቃል ሰምቶ የማይታዘዝ ሊሰማ ይችላል፣ ሊዘምር ይችላል፣ ሊሰብክ ይችላል። ግን የሰማውን የእግዚአብሔርን ቃል በተግባር የማያውል እያወቀ የሚያጠፋ በእግዚአብሔር ቃል እውነት ላይ የማይቆም ሕግን የማያከብር ስርዓትን የማያከብር ለእግዚአብሔር ልቡ የማያስገዛ ለዓመት ታልፎ የተሰጠ ከእንደዚህ አይነት ሰው እግዚአብሔር ይጠብቃል። አሜን ነው። እግዚአብሔር ቃል ስናገር እንዲህ ይላል፣ አቤቱ ከተሰወረው ኃጢአት ምን በለኝ። አሜን ነው። ከተሰወረው ኃጢአት ምን በለኝ፣ አንጻኝ። አሜን ሃሌሉያ። እግዚአብሔር ዛሬ ከተሰወረው ኃጢአት ያንጻችሁ። በዚህ ምን አይነት ኃጢአት ነው የተሰወረ? አማኞች የእግዚአብሔር ቤት ላይ ሲመላለሱ ሲያገለግሉ ሲሄዱ የእግዚአብሔርን ፈቃድ በሚገባ ስለማይረዱ በእግረ መንገድ በሕይወታቸው ላይ ሳያውቁ የሚያደርጉት ኃጢአት ማለት ነው። ክብር ለእግዚአብሔር። ስለዚህ እዚህ ክፍል ላይ የክፍሉ ደራሲ ምን ይላል? ምስጉን ነው ብሎ ይጀምርና ምን አይነት ሰው ነው ምስጉን ብሎ መጽሐፉ ሲናገር ምን አይነት ሰው ነው? አንደኛ በክፉዎች ምክር ያልሄደ። አሜን። በክፉዎች ምክር ያልሄደ። ሁለተኛ በኃጢአተኞች መንገድ ላይ ያልቆመ። ሶስተኛ በዋዘኞች ወንበር ላይ ያልተቀመጠ። አሜን። ስለዚህ መጽሐፉ ምስጉን ብሎ የሚጠራው ሰው ምክር አለ፣ ምክርን ሰምቶ ያን ምክር የማያተገብር ይሄ ከኔ ጋር ከህይወቴ ጋር ከመሪዬ ጋር አይሄድም ብሎ ከክፉዎች ምክር የሚርቅ ምክርን የክፉዎችን ምክር አልፎ የሚሄድ የእግዚአብሔርን ቃል የሚያከብር ሰው። ስለዚህ አንደኛ በክፉዎች ምክር ያልሄደ፣ ሁለተኛ በዋዘኞች ወይም በኃጢአተኞች መንገድ ላይ ያልቆመ፣ ሶስተኛ በዋዘኞች ወንበር ላይ ወይም ፌዘኞች ወንበር ላይ ያልተቀመጠ። ወገኖች ሆይ ብዙ አይነት ምክር አለ በምድር ላይ። ሰዎች በምክር ይስተካከላሉ፣ በምክር ደግሞ ይበላሻል። ምክር ያስተካክላል፣ ምክር ደግሞ ያበላሻል። ለምን ይመስላችኋል? ወላጆቻችን ከከሌሊት ጋር አትዋል ወይም ከከሌሊት ጋር አትዋል የሚባለው ባህሪው ክፉ ከሆነ ሰው ጋር የምትውሉ ከሆነ ውሏችሁን ትመስላላችሁ። ባህሪው ክፉ ካለ መልካም ሰው ነገር ጋር ስትውሉ ውሏችሁ የተስተካከለ ይሆናል። ስለዚህ መልካም የሆኑ ሰዎች ባህሪያችንን ይቀይራሉ። ክፉ የሆኑ ሰዎች ደግሞ ባህሪያችንን ምን ያደርጋሉ? ያበላሻል። መጽሐፍ ቅዱስ ሲናገር ስለ ምክር ብዙ መጽሐፎች አሉ። ለምሳሌ የንጉሥ ዳዊት ልጅ አምኖን ጓደኛ ነበር አይደል? በጣም የልብ ጓደኛ ነበር። አምኖን በይቱ ፍቅር ተነድፎ በአልጋ ላይ ተኝቶ ቀን በቀን እየከሳ ጓደኛው ያየዋል። አንተ የንጉሥ ልጅ ሁሉ የት ሞላልህ? ሁሉ በእጅ አይደል? ለምን ትከሳለህ? ለምንስ እንዲህ ጠወለግ ብሎ በጠየቀ ጊዜ አይ ነገሩ ከመብል አይደለም ከመጠጥም አይደለም እና ምንድን ነው? ፍቅር ያዘኝ። ከማን? ከእህቴ ከአባቱ ልጅ ፍቅር ያዘኝ። እንዲያውስ ቀላል ንጉሥን አስጠራ። ንጉሥን ታምም ያለው በል ተኛ፣ እህቴ ታስታምመኝ በል። ንጉሥን ያን ያደርግልሃል። እህቱ ስለሆነች መጣ ታስታምማለች። ያኔ ታገኛል። ምክር ነው። እግዚአብሔር ዛሬ ይሄን ምክር ያፍርሷል። ገባችሁ? ያለው ሰው ክፉ ምክር ከሕይወት ላይ ይፈርሳል። አየ ጓደኛው ነው ግን የገዛ እህቱን እንዲደፍር የገዛ እህቱ ጋር እንዲገናኝ መከረው። እንደዚህ አይነት ምክሮች አሉ ዛሬ። ሰዎች የቀና መንገዳቸውን ትተው የእግዚአብሔርን ሐሳብ ትተው የእግዚአብሔርን ዓላማ ትተው የተጠሩበትን የተመረጡበትን የበራላቸውን እውነት
ትተው ለአመፅና ለክፋት እንዲዳረጉ የሚያደርግ ምክር ነው። ዛሬም በቅዱሳን መካከል፣ በወንድሞች መካከል፣ በእህቶች መካከል፣ ቤተ ክርስቲያን ላይ፣ ቅዱሳን ላይ፣ ምድሪቷ ላይ፣ አየሩ ላይ ምክር አለ። ይፈርሳል። ጮክ ብለህ አሜን በል። ይፈርሳል። ዳዊት በአንድ ወቅት ላይ እንዲህ አለ፣ አባቴ ሆይ አለ የአኪጦፌልን ምክር ምን በልልኝ? አፈርስልኝ። ዛሬም የሆነ የተመከረ ምክር ይፈርሳል። ጮክ ብለህ ለራስህ አሜን በል። ይፈርሳል። ብዙዎች በምክር የእግዚአብሔርን ቤት አፍርሰዋል። ብዙዎች ትዳራቸውን አፍርሰዋል። ቅድስናቸውን አፍርሰዋል። አካሄዳቸውን አፍርሰዋል። ኑሯቸውን ትተዋል። ነገር ግን እግዚአብሔር ዛሬም እድል ይሰጣቸዋል። ተገባችሁ ያለውን ሰው ከክፉ ምክር ተጠበቅ በሉት። ፕሊዝ ተናገሩ። ከክፉ ምክር ተጠበቅ በሉት። ሃሌሉያ ወገኔ። ምክር ረጅም ዘመን እንድትኖር ያደርጋል። እድሜህንም ያሳጥራል። ባለጠጋ እንድትሆን ያደርጋል። ድሃም ያደርጋል። ጻድቅ እንድትሆን ያደርጋል። ኃጢአተኛም እንድትሆን ያደርጋል። ምናምንቴም ያደርጋል። ተራ ያደርጋል። ዛሬ ጆሮቻችሁ መርጦ እንዲሰማ ይናገራለሁ። እስቲ ዞር ብላችሁ መልእክት ነው መርጤ ስማ በሉት። አለ ምክር ቅድስናን የሚያስጥል አለ ምክር ኃይልን የሚያሳጣ ቅዱሳን እንደ እግዚአብሔር ቃል እንዳይሄዱ የሰማነውን እውነት እንዳንተገብር ያገለገልንበት እውነት ላይ እንዳንኖር የእግዚአብሔርን ፈቃድ እንዳናውቅ ያደረገን ምክር አለ። ዛሬ ይፈርሳል። ከኋላ አሜን በሉ። ይፈርሳል። ብዙ ሰዎች ቢዝነሳቸውን አጥተዋል በምክር አይደል? ትዳራቸውን አጥተዋል። ልጆቻቸውን አጥተዋል። ዛሬ ግን አንድ ሰው የቀና ሰው ይፈርሳል ይላል። አይሰማም፣ አይሰማም። in the name of Jesus ፈረሰ። ሃሌሉያ። ስለዚህ ክፉ ምክር አለ ወገኔ። በዚህ ምክር ላይ በሕዝብ ላይ ይመከራል። ፋርዖን በእስራኤል ላይ መከረ ምክር። ይሄ ሕዝብ ምን እናደርጋለን? እናድብር፣ እንግደል፣ ወንድ ወንድ ይገደል፣ ዘር አይኑ፣ መሪ አይኑ፣ አባት አይኑ፣ አለቃ አይኑ፣ ንጉሥ አይኑ መከረ። ለሰራዊቱ፣ ለሚመናኑ፣ ለአገዢው፣ ለአለቆቹ መከረ። አዋላጆችን አስቀጠረ። ግን እግዚአብሔር ከሰማይ ምክሩን ቀደመ። ዛሬም በእናንተ ላይ የተመከረ ምክር በኢየሱስም ተቀደመ። ወይኔ 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 ወይኔ! ፕሊዝ አሜን ነው። ጌታ የባረካችሁ ናችሁ። ስለ እናንተ ጌታ እናመሰግናል። በእርግጥ ይሄ ሳምንት ሙሉ የአሜንታ ስለነበረ ደክማችኋል። ግድ የላችሁም። አሜን ግን አያደክምም። ጌታ ይባረክ። እኔና ልጄ ከባሌ ጋር በየቀኑ አሜን እንላለን። በቃል ቢያንስ አሜን በማለት ሴት ብዙ ቃል ትናገራለች አይደለም የሚባለው? የኔ ቃል አሜን በማለት መሰለኝ ይበዛው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አሜንታ አይጎዳም። አሜን የሚያስብላችሁ መልካም ስለሆነ ማለት ነው። ሃሌሉያ። ዛሬ እግዚአብሔር የሆነን ሰው መንፈሳዊ አይኖች ይከፍታል። በዚህ ቃል ብቻ ሊጨርስ ነው ማለት ነው። እግዚአብሔር አይኖቻችሁን ይከፍታል። ፈገግ በሉና እስቲ አሜን በሉ። ቻላባዲያና ማንታ። ስለዚህ ክፍሉ ምን ይላል? ጻድቅ የሚለው ሰው በክፎች ምክር ምን ያላለ ያለከ። ሁለተኛ በዋዘኝ ወይ በኃጢአተኞች መንገድ ላይ ያልቆመ። ባይዘዌ ኃጢአት አስጠልታ አይደለም። ሶ ቢዩቲፉል ብልጭልጭ ነው። አሁን ይሄ ነገር ህፃናቶችን አልሰባቸውም፣ እኛንም ስቦናል። ኃጢአት ነው እያልኳቸው አይደለም። ድማቃ ነው። በጣም ትኩረታችሁን ይስባል። ራሳችሁን እስከማትሆኑ ድረስ መቆጣጠር እንደ እኔ ምን ሆኜ ነው እስክትሉ ድረስ እኔ ምን ሆኜ ነው እስክትሉ ድረስ እስክትስቱ ድረስ ያስታችኋል። ጽድቅ እስኪመስላችሁ ድረስ ለሴኮንድ ሰው በጣም ያምራል ብሎ ያልቆመ አሜን ነው አይቶ የቆመ አይልም ያልቆመ ኃጢአተኛ አይቆም፣ ጻድቅ አይቆም። ባይዘው አሜን ነው። ጻድቅ አልፎ ነው የሚሄደው። እግራችሁ ያለው ሰው ጻድቅ አይቆምም በሉታ። አይሰካይም በጌታ በኢየሱስ ሜዳ ላይ ያለው ሰው አይቆምም ወዳጄ። ሩጫ ሜዳ ላይ የገባ ሰው አድናቆትን ለመስማት ዞር አይልም። ውሃ ለመጣጣት ጊዜ የለው። የሆነ ሰው ለመስማት ጊዜ የለው። ምክንያቱም ፍጻሜ ላይ ክብር አለ። አንድ ሰው አምናለሁ በየፈጣጣ ቆም አልፈት ሄዳለህ
ሞልቶናል። ብዙ ነገራችን ዞር እስቲ አድርቀን መለስ ስትል ክብር አልፎ ተቀድመሃል። ዛሬ ግን ትወጣለህ። ለራሴ አሜን በል። ትወጣለህ። ሩጫን ትቀጥላለህ። ጥላችሁ ያለው ሰው ካቆምክበት ትቀጥላለህ። ምን አለበት ብትባባሉ ቅዱሳን እዚህ ጋር ያላችሁ መጽሐፍን ይዛችሁ እስቲ ተባባሉ። ካቆምክበት ትቀጥላለህ ተባባሉ። አዎ ጌታ ይባል። እግዚአብሔር ዛሬ ለሆነ ሰው መልእክት አለኝ። ካቆምክበት ትቀጥላለህ። አሜን በላይ። ካቆምክበት ትቀጥላለህ። ሼካ ፓራታ ዲያማንታ ዝማሬ ነው። ካቆምክበት ትቀጥላለህ። ቅድስና ነው። ካቆምክበት ትቀጥላለህ። ትንቢት ነው። ኦ ማይ ጋድ ዋሙሼ የእግዚአብሔር ሰው ሃሌሉያ። በሩቅ ማጣቸው ብዙ ዘማሪዎች አሉ እዚህ ነው። ክብር ለጌታ ይሁን። ስለነሱ ጌታ ይባል። ኧረ አጨብጭቡ። ክብር ለጌታ ነው ያልኩት። ሃሌሉያ። በሩቅ ነው ማቃቸው። በአካል እንደዚህ ሳይ ገርሞኛል። ጌታ የተባረከ ይሁን። ዛሬ አንድ ሰው ካቆመበት ይቀጥላል። በገናህን መለከት ትጀምራለህ። ትንቢት መናገር ትጀምራለህ። እንደገና መቀደስ ትጀምራለህ። ከሞናሜን ተነኔዎች ሲሰስ ራካንቶሼ ካፓያ አሜን ነው። ብዙ ነገራችን ፈተፈቷል። ቀበቷችንን ፈተና አቅማችንን ትተና ዛሬ ብልጭልጭ የሆኑ ግን ህይወት የሌላቸው ነገሮች ዛሬ ይራገፋሉ። ጌታ ኢየሱስ ክርስቶስ ስለ ሰዱቃውያን ነው አይደለ? እንደተለሰነ ምንድን ናቸዋል? ያነበበ ሰው እንደተለሰነ መቃብር ውጫቸው ምን ይላል? ሰው ያምራሉ። አለባበሳቸው፣ ጽማቸው፣ ሽቷቸው፣ አካሄዳቸው እንደነሱ ሆቅ ያስብላል። ውስጣቸው ላይ ግን ምን አለ? ሞት አለ። ኃጢአት እንደዛ ነው። ውጪ ያንጸባርቃል፣ ይደምቃል፣ በጣም ይስባል፣ ልብ ትኩረትን ይወስዳል። ከገባ በኋላ ግን ማን ያውጣን ትላለህ። ስለ ሲኦል አናውቅም። ስለ ሲኦል ግን የገቡ ሰዎች ምን እያሉ ነው? አናውቅም አይደል? ሲኦል ምን እንደሆነ በመጽሐፍ ቅዱስ እንጂ ያነበብነው ሄደን አናውቅም። ሲኦል ገብተን መጣን አይተን መጣን የሚሉ ሰዎች ግን ሲኦል በጣም ጀንደረስት ነው፣ በጣም አደገኛ ነው ይላሉ አይደል? ይመስለኛል እነሱ ካሉት በላይ ነው። ጋይስ እነሱ ካሉት በላይ ነው። እኔ የሆነ ሰው ቪዥን አይቶ መጥቶ የጻፈው እሱ በቂ ነው ብዬ አላምንም። ከዚህ መጽሐፍ ቅዱስ ያልተገለጡ ብዙ ነገሮች አሉ፣ ያልተጻፈ ብዙ ነገር አለ። ዛሬ ግን አንድ ነገር አምናለሁ፣ አልፎ መሄድ ሆነ። ጌታ ይረዳ። አጠገብ ያለው ሰው አልፎ ይሄዳል። ጻድቅ ባየበት አይቆምም። አንተ ሰካራም የሆኑ ሰዎች እንትን ባዩ ቁጥር ቁጭ ይላሉ አይደል? አሉ እኛ ሰፈር የሉም። ጌታ ይመስገን የሉም። አሜን ነው የሉም። እንትን ባዩ ቁጥር ቁጭ በጌታ በኢየሱስ ስም ዛሬ ወለ ይምጣና አሜን በል። አሜን ስትል መድኃኒት ይገባታል። ባገኘህበት ቀበቶ አትፈታ። ባገኘህበት አትቀመጥ። ክብር ይምጣ በኢየሱስ ስም። ሻታንያ ለእግዚአብሔር ይሁን። አንድ ነገር እንበላችሁ። ዘንድሮ ወገባችንን ያስፈቱን ይለጡናል። ጉልበታችንን የበሉ ይተፉናል። በኢየሱስ ስም ዘመን ይተፋ፣ ራእይ ይተፋ፣ ህልም ይተፋ። ከዚህ በኋላ ህልማየሁ የሚሉ ሰዎች ይመጣሉ። ራእያየሁ የሚሉ ሰዎች ይመጣሉ። መገለጥ የሚሰሙ ሰዎች ይመጣሉ። ቅኔ ያላቸው ሰዎች ይመጣሉ። ከማረግ ነበር ድሮ ዘምር ነበር። ጌታ ይመስገን አሁንም ዘምራለሁ። መዝሙር ባይዘው ድምፅ አይመርጥም። ጌታ ይባረክ። ሃሌሉያ። ስለዚህ ሁለተኛ በኃጢአተኞች መንገድ ላይ ስለዚህ ኃጢአት አስጠልታ በኢየሱስ ስም ብለህ የምታልፈው አይደለም፣ የሆነ አጽም አይደለም። ኃጢአት ሰው ብሩፉል። ነገር ግን ንቃ፣ ከዚህ ጀርባ ምን አለ? ሞት አለ። ዛሬ ይሄን አጥም እግዚአብሔር ይስጣችሁ። ሶስተኛ በዋዘኞች ወንበር ላይ ያልተቀመጠ። ዋዘኛ ማለት ጴንጤም ነው ዓለማዊ አይደለም። ሁለቱንም ዓለም ይበላል። በዚህም ያጭዳል፣ በዚህም ያጭዳል። ስለዚህ አንድ ነገር እኔ ኃጢአት አንዳንዴ መንፈስ ቅዱስ ወደ ልቤ ሲያመጣ ንስሐ ስገባ ከሚስቁ ጋር በመሳቄ ኃጢአት ሰርቻለሁ እላለሁ። ዩሲ የምንጨብጠው እጅ የተዳራ ሊሆን ይችላል፣ የሰረቀ ሊሆን ይችላል፣ የገደለ ሊሆን ይችላል። ዩሲ ሳና ኮኔክት አድርገናል። ዛሬ ግን እጅ በመጨባበጥ ውስጥ ኮንታክት እንዳለ ታውቃላችሁ፣ ፊሊንግ እንዳለው ታውቃላችሁ አይደል? ለምን ይመስላል ታዲያ ሰው እጅ ምጪ ነው? በእጅ በመጫኑ ሆሊ ስፒሪት ያልፋል፣ ክፉ መንፈስ ያልፋል። አሜን ነው። አጋንንትም ያልፋል፣ መልካም ነገርም ያልፋል። አንድ ነገር ዛሬ አምናለሁ፣ እግዚአብሔር ዋዘኛ ከሆኑ ሰዎች እግዚአብሔር ይጠብቃል።
ኧረ ምን ችግር አለው? ቸርች ይሄዳል እኮ መዝሙር ይሰማል፣ መኪና ውስጥ መዝሙር አለው፣ መጽሐፍ ቅዱስ አለው። አይ ነው ዳ ሃሌሉያ። እኔ ገና በጣም ልጆኝ ይሄን ምስክርነት አሁን መሃል ላይ ብናገር ደስ ይለኛል። ገና በጣም ልጆኝ አገልግሎት የጀመርኩበት ወቅት ላይ አንድ ሰው መጽሐፍ ቅዱስ ይዟን መዝሙር የዳንኤል አምደ ሚካኤል በጣም በኃይል ከፍቷል። ከዛ አገልግሎትሽን ሳፖርት ላደርግ ፈልጋለሁ አለ። ሳይሆን መንፈሳዊ ሰው ነው። በእውነቴን ነው ልነግራችሁ አልችልም። በጣም ግብዳ መጽሐፍ ቅዱስ አለ። ቀጥሎስ መዝሙሩ ድምቅ ብሏል በመኪና ውስጥ። ከዛ በምን ልትደግፈኝ ትፈልጋለህ? ሳይሽ በጣም ታሳዝኛለሽ፣ ዝም ብለሽ ትጮሃለሽ። ስለዚህ እስቲ በቃ እንትን ልብስም ልግዛልሽ እንትንም ላድርግልሽ ምናምን አለኝና እሺ አሁን በዚህ ቀን ላይ እንገናኛለን። እስከዛ ግን ሊጸልይ የድሮ ሰው እኮ ጥሩ ነው። የድሮ ሰው እኔም ድሮ ነበርኩኝ። እስቲ ሊጸልይበት አልኩት። ከዛ ለሁለት ቀን ጸለይኩ። መጨረሻ ቀን ላይ እኔ ድምፅ አልሰማሁም። የሚገርማችሁ ነገር አብራኝ የምትተኛዋ ልጅ ግን ቀጠሮ አለሽ አይደል? አዎ። ሰውየው አውሬ ነው፣ ብዙ አገልጋዮችን በልቷል፣ ሊያስረውርሽ ነው ይልሻል አለች። አልኩ። ይዛን ጊዜ ስልክ አልነበረኝም ብራዘር። ነገር ግን ቦታው ማለትኩ ደግመኛ ሰውዬን ባገኘሁት ቁጥር የተለወጠ አይምሮ አልነበር፣ ገናም በሳል አልነበርኩም። ልክ እንደዛን አውሬን ነው ማለት በኢየሱስ ስም እላለሁ። ከሩቅ ስመጣ እንደኔ በኢየሱስ ስም አንተ ውስጥ የሚዋጋ አሜን። የእውነቴን ነው። አንድ ቀን ግን ብርሃኑ ዳና የሚባል ሰው ሲያገለግል ከሰውዬ ላይ አጋንንት ወጣ። እግዚአብሔር አሁን በህይወት የለም ሰውዬ። ብርሃኑ ዳና ታውቁ ይሆን? እሱ በህይወት የለም። አንተ አንዳንዴ እግዚአብሔር መንፈሳችሁን ካላነቃችሁ ትበላላችሁ። አንድ ነገር አምናለሁ። ዛሬ ተሸውዳችሁ ያላችሁ አስመሳይ ከሆኑ ቅዱሳን ጋር የምትውሉ ሰዎች እግዚአብሔር አይናችሁን ያብራ። አሜን። ግደላችሁ። አሜን ከኛ። ስለዚህ መጽሐፉ ምን ይላል? በዋዘኞች ወንበር ላይ ያልተቀመጠ ይቅርብ ስኬት፣ ይቅርብ ክብር፣ ይቅርብ ጓደኝነት፣ ይቅርብ የሆነ የሆነ ነገር ይቅርብ። ዛሬ ግን የእግዚአብሔር ክብር ያገኘሃል። አልፎ በመሄድ ውስጥ ነው ክብር ያለው። አሜን ነው። ስለዚህ በዋዘኞች ወንበር ላይ ምን ያላለ ያልተቀመጠ። ከዛ ሶስተ ምን አይነት ሰው ነው ስትሉ፣ ነገር ግን በእግዚአብሔር ሕግ ምን ይለዋል? አሜን። ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። ሃሌሉያ። ሻላባ ጋዳና ማንታላቦስ አሜን። የጻድቅ ሰው ደስታ በክፎች ምክር ውስጥ አይደለም። የጻድቅ ሰው ደስታ በኃጢአተኞች መንገድ ላይ አይደለም። የጻድቅ ሰው ደስታ በዋዘኞች ወንበር ላይ አይደለምና በእግዚአብሔር ሕግ ውስጥ። ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። ሃሌሉያ። እና ሕጉንም በቀንና በሌሊት ምን ይላል? ያስባል። አሜን ነው። ዛሬ እላችኋለሁ በዚህ መንፈስ ደግሞ እግዚአብሔር ይባርካችሁ። ሕግ ማለት የእግዚአብሔር የአፉ ምንድን ነው? ቃል። እግዚአብሔር ቃል ሕግ ፍጹም ነው። የእግዚአብሔር ሕግ ምንድን ነው? ፍጹም ነው። ሕፃናትን ምን ያደርጋል? አስተዋይ ያደርጋል። ዛሬ በጌታ በኢየሱስ ይህ የእግዚአብሔር መንፈስ ሕግ በሙሴ በቶራ ላይ የተቀበለው የእግዚአብሔር ሕግ ነው። ሕግ እንደ እግዚአብሔር ፈቃድ እንድንኖር የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን አጀንዳ፣ የእግዚአብሔርን እውነት እንድንኖር የሚያደርገን ነው። ዛሬ ግን በኢየሱስ የእግዚአብሔር ቃል እንደምናገር አይኖችን አብራ ከሕግ ታምራትን አያለሁ። ሕግ ላይ ግን ምንድን ነው? ማብራት ነው። አንድ ነገር አውጃለሁ። ከዚህ ቃል ጀምሮ ደስታችሁ በእግዚአብሔር ሕግ ላይ ይሆናል። አሜን በሉ። ስለዚህ ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። ሕጉንም በቀንና በሌሊት ያስባል ካለ በኋላ እርሱ በውሃ ፍሳሽ ዳር እንደተተከለች ማን? ጻድቅ ሰው አይጥልማ ኢየሱስ ጌታ። ተማሪዎች ብትሉት እግዚአብሔር ሰው ብለን ደስ ይለኛል። ሃሌሉያ። ግን ከመሪዎች ፈቃድ አንወጣ። አንድ ነገር አውጃለሁ። ከዚህ ደቂቃ ጀምሮ የሆነ ሰው ህይወት ላይ ልምላሜ ይጀምራል። ግደላችሁ። አሜን በሉኛ። እርሱ ግን በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። እስቲ እሆናለሁ በሉ። ውሃ ብዙ ጊዜ በምንድን ነው የሚመሰለው? ከሆዱ በክርስቶስ ኢየሱስ የሚያምን ሰው ከሆዱ የህይወት ውሃ ወንዝ
ይፈልቃሉ። ውሃ በምንድን ነው የሚመሰለው? በመንፈስ ቅዱስ። ሃሌሉያ። ምን ማለት ነው? አንድ ውሃ ዳር ያለውን ዛፍ ስትመለከቱ በጋ መጣ ክረምት። የዚህ ሀገር ዛፎች የሚገርመው ነገር በጋ ክረምት ይደርቃሉ። የኛ ሀገሮቹ ግን ጌታ በጣም ገርሞኛል። ጌታ የተባረከ በጋ ላይ የዚህ ሀገር ዛፎቹን ለማየት ውጡ። በጣም ነው የሚያምረው። ክረምት ላይ ይጠወልጋል ቅዝቃዜ ስለሆነ። ይሄ መጽሐፍ ላይ ያለው ቃል ዛፍ ግን ቢላል በክረምትም በጋንም አይመርጥም ክረምትንም አይመርጥም። አሜን ነው። ለምን? በምንጩ ዛፍ ስለተተከለ ፍሬው አይቋረጥም። አረ አሜን ከሉኛል። አንድ ነገር አምናለሁ። ከዚህ መካከል ፍሬያቸው የማያቋርጡ ኃያላኖች ይወጣሉ። ለራሴ አሜን በኢየሱስ አሜን ነው ወይ? ስለዚህ በጌታ ይህ ማለት ምን ማለት ነው? ዘውትር የእግዚአብሔርን ቃል የሚያሰላስሉ ስገባ ስነካ ስበሽም የእግዚአብሔር ቃል ትዝታ የሆናቸው ሰዎች በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ሆናለሁ። አይዟችሁ፣ ሰዓቴን እያየሁ ነው። ሰዓት አልሄድም። ቢያንስ 10 ደቂቃ አለ፣ 20 ደቂቃ። ጌታ ይባርካችሁ። አንድ ነገር አውጃለሁ በጌታ በኢየሱስ። ከዚህ ቀን ጀምሮ እጃችሁን ከፍ አድርጉ። ጃልታካ ፖስ ከዛሬ ጀምሮ ከኔ ህይወት ላይ ድርቀት፣ ባዶነት ተመታ ይመታላችሁ። ስለዚህ በውሃ ፈሳሽ ዳር እንደተተከለች ፍሬዋንም በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናልና የሚሰራውን ሁሉ ይከናወንለታል። ከዛሬ ጀምሮ ይከናወንልሃል። ግድላችሁም ሃሌሉያ። ሶስት መልእክት አለኝ። ሃሌሉያ። ጌታ የተባረከ ይሁን። እነዚህን መጨረሻ ላይ እናገራለሁ። ከዚህ ቀን ጀምሮ እንደ እግዚአብሔር ፈቃድ የሚወጡና የሚገቡ ሰዎች፣ ኃጢአትን የካዱ ሰዎች፣ በእግዚአብሔር መንግሥት ላይ የሚቆሙ ሰዎች በኢየሱስን የሚሰሩት ነገር ይከናወንላቸዋል። አጠገባችሁ ያለው ሰው መልእክት አለኝ። ከዚህ ቀን ጀምሮ ይከናወንልሃል። ናቻና ቶፋ አገልግሎት ዓለም ላይ ይከናወንልሃል። በትዳር ዓለም ላይ ይከናወንልሃል። በስራ ዓለም ላይ ይከናወንልሃል። በምትኖርበት ከተማ ይከናወንልሃል። ክንውናችሁን የከለከለ በኢየሱስን ይተፋ። አሜን በል። ይተፋ። ሙሴን እግዚአብሔር ኢያሱን እግዚአብሔር ምን አለ? የዚህ ቃል ካፍ ምን አይበል አይለይ። አሜን ነው። ጌታ ይባረክ። ሙሴ ያዘዘውን ሕግን ትእዛዝን ጠብቅ፣ አስብ፣ አድርገው። የዚያን ጊዜ ይከናወንልሃል። ማቻለው ባለ እግዚአብሔር ቃል በሚገርማችሁ ሁኔታ ክንውንን ያስቀመጠው በሰዎች ንግግር ላይ አይደለም፣ በእግዚአብሔር ቃል ነው። አይደለም ክንውን በሆነ ሰንበዲ ሰው ነብይ ትንቢታዊ አዋጅ ይሰራል አይኖርም። የእግዚአብሔር ቃል ግን የክንውን በረከት አለ የሚለው ምን ውስጥ ነው? ቃል ውስጥ ነው። የኔ በረከት ነው በእግዚአብሔር ቃል ውስጥ ነው። ከዛሬ ቀን ጀምሮ ከእናንተ ቤት ላይ ይህ የእግዚአብሔር ቃል ያበባል። ይህ የእግዚአብሔር ቃል ይበቅላል። ይህ የእግዚአብሔር ቃል ያፈራ። አሜን በለኛ። እግዚአብሔር ቃል በሚመጣው ዘመን ያዕቆብ ምን ይላል? ስር ይሰዳል። ግደለም የትም አትፈልግ። አንተ ተንበርክከ ያልጠየቅከውን ነቢይ አይነግርልህ። አሜን ነው። ባልጠየቅከው ነገር ላይ ትንቢት አይመጣልህ። ተንበርክከ ግን እግዚአብሔርን ስትጠይቅ ሰማያዊ ድምፅ ይመጣልህ። አሜን ነው። ሕዝቅያስ ወደ እግዚአብሔር ጸለየ። ትንቢት ኢሳያስ መጥቶ ትንቢት ተናገረ። አይደለም እንደ ወዳጅ አንተ በጸለይከው ነገር ላይ እግዚአብሔር ይናገራል። አንድ ነገር አምናለሁ። በዚህ ቃል የተነሳ ህይወታቸው የሚቀየርላቸው ሰዎች አሉ። አሜን ብለ እዛ እንዲህ ይላል። ክፉዎች ግን እንዲህ አይደሉም። አሜን። ምን አይደሉም? እንዲህ አይደሉም በጌታ በኢየሱስ። ነገር ግን ሃሌል ክፉዎች እንዲህ አይደሉም። ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ክፉዎች በነፋስ ፊት እንዳለው ትቢያ ናቸው። የኔ ጠላት በሉ። ክፉዎች የሚለው መጽሐፍ ቅዱስ እግዚአብሔር ቃል የማያደርጉ ሰዎች ነው። የእኛ ጠላቶች ሰዎች አይደሉም። ባይዘ ጠላቴን ወንበኔ ወንድሜ ካደረገው ተሳስታል። ውጊያችን ከደልና ከስጋ ጋር አይደለም ነው የሚዘምታ። ጠላታችን ማን ነው? ጠላታችን ማን ነው? ከሰው ጀርባ የሚሰራው ማን ነው? ዳብሎስ ነው። ዳብሎስ። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ጌታ። ክፉዎች እንዲህ አይደሉም። ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። አሜን። ይጠፋሉ ማለት ነው ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች።
አሜን። አንደኛ ምስጉን ነህ። እስቲ ምስጉን ነኝ በሉ። ሁለተኛ ይከናወንልሃል። ሶስተኛ ጠላቶች ይጠፋሉ። አሜን። ጮክ ብላችሁ እኔ ምስጉን ነኝ በሉ። ምስጉን ነህ የሚለው ቃሉ እግዚአብሔርን ቃል ምን የሚያደርጉ ሰዎች ናቸው? የሚጠብቁ ሰዎች ናቸው። የሚያደርጉ ሰዎች ናቸው። ዛሬ አንድ ነገር አምናለሁ። በኢየሱስ ስም ከቅዠት ዓለም የምንነቃበት ዘመን መጥቷል። እስቲ እነቃለሁ በሉ። የራስ መስ ቤተክርስቲያን ጮክ ብላችሁ አሜን በሉ። እነቃለሁ በሉ። በኢየሱስ ከዚህ ቀን ጀምሮ የእግዚአብሔር ክንድ በእናንተ ላይ ይመጣል። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ስለ እግዚአብሔር ልካና ጭብጨባ እንሰጣለን። ጌታ ይባል። ማሻካላ ቦራ ባጋዲያና ማንታላ ቦሲያ አይዘገይም። እግዚአብሔር ከዚህ ቀን ጀምሮ ታምራትን በእናንተ መካከል ያደርጋል። አይዘወይ ወርቃማው ጊዜ አሁን ነው። ገባችሁ ያለውን ሰው ወርቃማው ጊዜ አሁን ነው በሉ። አካለ ስንኩል ሳትሆን የመኪና አደጋ ሳይደርስብህ ሬሳ ውስጥ ጽናጥን ውስጥ እንትን ሳይጫንብህ አሜን ነው። ደግማችሁ እያያችሁ ወርቃማ ጊዜ አሁን ነው በሉ። ጌታ ለሕዝቤ ወርቃማ ጊዜ አሁን ነው በላቸዋል። አሜን ነው። ዳትመንስ ሰዎች ብዙ ወርቃማ ጊዜ አላቸው። ሲያገቡ ወርቃማ ጊዜያቸው ነው አይደለ? ሲወልዱ ወርቃማ ጊዜያቸው ነው። የወለዱትን ልጅ ሲያስተምሩ ወርቃማ ጊዜያቸው ነው። ሲያስመርቁስ ወርቃማ ጊዜያቸው ነው። እና ሲድሩስ ኧረ አይሰማም። እውነት አማርኛ እንደሚሰሙ አውቃለሁ። ወርቃማ ጊዜያቸው ነው በሉ። ሃሌሉያ። ሰው ወላጅ ደስ የሚለው የሰው ልጅ እነዚህ ነገሮች ሁሉ ምን አለው ይከታተላል አይደል? ስለዚህ ትልቁ ወርቃማ ጊዜ ግን ሰው በእግዚአብሔር ፊት የሚሆንበት ጊዜ ነው። አሜን። ገባችሁ ያለው ዞር ብላችሁ ትልቁ ወርቃማ ጊዜ አሁን ነው በሉ። አሜን ነው። ከጓደኛ አብልጠ፣ ከልጅ አብልጠ፣ ከሚስት አብልጠ፣ ከቢዝነስ አብልጠ ለእግዚአብሔር የሚሰጥበት ጊዜ እሱ ወርቃማ ጊዜ ነው። ሰይጣን ግን ይሄን ወርቃማ ጊዜያችንን ወስዶብናል። ስራ በር ተከፈተ፣ እግዚአብሔር ይመስገን። ስራ ላይ ውለን ስንመጣ እንደክማለን። ትዳር ሰጠን፣ እግዚአብሔር ይመስገን። ልጅ ሰጠን፣ እግዚአብሔር ይመስገን። ልጆቻችን ተማሩ፣ ልጆቻችን ተመረቁ፣ ልጆቻችን እግዚአብሔር ይመስገን። በ80 ዓመት ታገለግላለህ። እድሜ ያልቃል፣ ጉብዝና ያልፋል፣ መልክ ያልፋል። መጽሐፍ እንደምናገር በጉብዝና ወራት ፈጣሪን አስብ ይላል። አሁን ነው ጊዜ። ታንበርከን ትዳር ለሰጠ ጌታ፣ ልጅ ለሰጠ ጌታ፣ ቢዝነስ ለሰጠ ጌታ፣ መኪና ለሰጠ ጌታ፣ ጤና ለሰጠ ጌታ እና ሕይወት ለሰጠ ጌታ ታንበርከን። ቃሉን አሰላስል። ቃሉ የሚለው በቀንም በሌሊትም ምን ያደርጋል? ያሰላስላል። እግዚአብሔር ከዓይኖቻችን ላይ ቅርፊትን ይጥላልን። ግደላችሁ አሜን በሉኛ። ስሙ የተባረከ ይሁን። የመጨረሻ ወርቃማ ጊዜ ላይ ነቅበሉታ። እንግዲህ ይሄን እነሱ ስለሰሙ መድገም አያስፈልግም። ጌታ ስላሰማችሁት ቃል ክብር ለእግዚአብሔር። ለእግዚአብሔር ክብር እንሰጣለን። እንጸልይ። ማሻክራታ ጎራራስ ሁላችንም እጆቻችንን ከፍ አድርገን ጌታን እናመሰግናለን። ማራዳላ ባጋዲያና ማንታ ማንኛውም ምክር ዛሬ ይፈርስ። እንጸልያለን። እነዚህ ሶስት ነገር እንጸልያለን። ሃሌሉያ። ዛሬ ምክር ይፈርሳል። ከህይወታችሁ ላይ ምክር ይፈርሳል። ከቤታችሁ ላይ ምክር ይፈርሳል። ከዘመናችሁ ላይ ምክር ይፈርሳል። ጌታ ሆይ በማይሆን አካሄድ እንዳልጠብቀኝ በሉት። ለራሳችሁ ጸልዩ። በክፎች ምክር እንዳልያዝ፣ በክፎች ሀሳብ ላይ እንዳልቆም፣ በክፎች ምክር ላይ እንዳልቆም ጠብቀኝ በሉት። በጌታ በኢየሱስ ስም ማንኛውም ክፉ ምክር እዚህ ጉባኤ ላይ ፈረሰ ይሆን። እግዚአብሔር መንፈስ ቅዱስ ሲናገረኝ ነበር። ሃሌሉያ። ሶስት ነገር ልናገርና እጨርሳለሁ። ሃሌሉያ። አንደኛው ነገር ቅድም እንደነገርኳችሁ ነው። የመልእክት ሀሳብ ምስጉን ነህ የሚል ነው። አንደኛ መልእክት ምስጉን ነህ፣ ሁለተኛ ይከናወንልሃል፣ ሶስተኛ ክፉዎች በነፋስ ፊት በነው እንደሚጠፉ ናቸው። በነፋስ ፊት እንዳሉ ትቢያ ናቸው። ሻክርዶባና ዳላባሲያ ዋና ሀሳቤ ግን ወርቃማ ጊዜ ላይ ናችሁ። ይህን ጊዜያችሁ ለእግዚአብሔር ሰውለት። ጉልበታችሁ ሳይበላ፣ እድሜያችሁ ሳይበላ፣ ገንዘባችሁ ሳይበላ፣ ጤናችሁ ሳይበላ ለምን ትሟርታለች አትበል። ምንም እንደ ወጣት እንደሆናችሁ አትቀጥሉ። ወጣት እንደሆነን አንቀጥልም። እድሜያችን በሄደ ቁጥር ጸጋም እየጨመረ ወደ አባታችን የመሰብሰቢያ ጊዜያችን እየሰበረ ይመጣል። ስለዚህ
በዚህ ጊዜ ላይ መጸለይ ያለብን፣ መቀደስ ያለብን፣ መታረቅ ያለብን፣ መለየት ያለብን በዚህ ጊዜ ላይ ነው። ዛሬ እግዚአብሔር መንፈስ ቅዱስ የብዙዎቻችሁን ዓይን ይከፍታል። በኢየሱስ ይከፍታል። ይከፍታል። In the name of Jesus, in the name of Jesus, in the name of Jesus. በኢየሱስ ስም አንድ ጸሎት ጸልያለሁ። የአቂጦፌል ምክር ፈረሰ። ጉባኤው አሜን ይበል። የአቂጦፌል ምክር ፈረሰ። የአቂጦፌል ምክር ፈረሰ። የአቂጦፌል ምክር ፈረሰ። ማለዳ ላይ ካገኙ ከጥቃቅን አጋንንቶች እግዚአብሔር ስላገኝ ስላስማለ ነው ዛሬ ላይ ፍሬያማ የሆን ነው። ዛሬ ላይ በሕይወት ያለ ነው። እግዚአብሔር በሰው ሀገር ላይ እንድንበዛ ያደረገን ክብር ለእግዚአብሔር ይሁን። አሜን በሉኛ። ከዛሬ ቀን ጀምሮ መንፈሳችሁን እግዚአብሔር ያነቃል። በጌታ በኢየሱስ እጃችሁን ከፍ አድርጉ። በዚህ ጉባኤ ላይ በቅዱሳን ሕይወት ላይ የተመከረ ምክር አለ ብሎኛል። የሞት አዋጅ አለ ብሎኛል። የጥላቻ፣ የክፋት፣ የምቀኝነት፣ የአድማኝነት አለ ብሎኛል። በጌታ በኢየሱስም ዛሬ ፈረሰ። ለሚያምን ሰው ይሁንለት ፈረሰ። ለምታምን ይህ ይሁንለት ፈረሰ። ለሚያምን ቤተሰብ ይሁንለት ፈረሰ። እኔ በመንፈሴ እንደዚህ አይነት ነገር ያለው አገር ቤት ከብት ላይ የሚጣበቅ ደም የሚመጣው መሽገር የሚባል ነገር አለ። እንደዚህ በሰዎች ላይ የተጣበቀ ወዛቸው ደማቸው እየመጠጠ ያለ ለብዙ ጊዜ የቆየ መንፈስ ያለ በጌታ በኢየሱስ የብዙ ቀን በቀን ኪሎአችሁ እየቀነሰ መንፈሳችሁ እየዛለ አቅማችሁ እየደከመ ያላችሁ ሰዎች ጉባኤ መካከል አያለው። ጌታ ምን ሐኪም ቤት ስትሄዱ ምንም አይነት በሽታ የለባችሁ ትባላላችሁ። ነገር ግን በብዙ ስቃይ ውስጥ ናችሁ። ጌታ መንፈስ ቅዱስ ደማችሁን፣ ወዛችሁን፣ ዘመናችሁን እየመጠጠ ያለ መሽገር ዛሬ ተራገፈ ያለ ጮክ ብላችሁ አሜን በሉ። ተራገፈ ያለ አላውቅም። እንደዚህ አይነት ስቃይ ውስጥ ያሉ ሰዎች አያለው። ሐኪም ቤት ሲሄዱ ምንም አይነት በሽታ የላቸው፣ በግምት መድኃኒት ይውጣሉ። ነገር ግን ቀን በቀን ኪሎአቸው ይቀንሳል። ስሜታቸው ጤናማ አይደለም። ልባቸው ይረበሻል። አይምሯቸው ይጨነቃል። የሰይጣን ድምፅ ያውካቸዋል። ዛሬ አፈርሳለሁ። እጃችሁን ከፍ አድርጉ። በኢየሱስ ስም ፈረሰ። ተራገፈ። 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 ሌላ በፌስቡክ ፋሚሊ ጉዳይ ላይ እግዚአብሔር በልጆቻቸው ላይ የተሰራ መዋቅር ያለ አላውቅም። ልጆቻችሁ በሚገባ እንዳያስተውሉ፣ በሚገባ ንግግርን አፍ እንዳይከፍቱ፣ ከወላጆቻቸው ጋር እንዳይግባቡ የተሰራ መንፈስ ያለው ሪክሎቫ ብዙ ወላጆች ተቸግረዋል። አንደኛ ንግግራቸው ቃል በአንደበት መክፈት ያቃታቸው ልጆች አያለው። ሁለተኛ አይምሯቸውን ሳት የሚያደርጉ ልጆች አያለው። ሪክሎቫ ናማንታላሞስያ። ሶስተኛ በብዙ አይነት ቤተሰብ ጋር ያለ ጦርነት በቃ ገና ያንግ ናቸው። መንፈስ ግን አጋንንት ሆኖ የሚሰራባቸው ብላቴናዎች አያለው። ምንድነው ምስጢሩ? ስም አብረው የሚሰሩ አጋይ ሰራተኞቻቸው ላይ ተከትሎ የሚመጣ መንፈስ ነው አለ ሼካ ፓራዳኒያ ማንታሬባ ሼክ ራዳኒያ። ሲግጃችሁን ከፍ አድርጉ። ልጆች ያሏችሁ ሰዎች ልጆቻችሁን ታስመልጡ እንደሆነ አውቃለሁ በጌታ በኢየሱስ። እኔ ሰራተኛ ያላቸው ሰዎች እንደዚህ ሞግዚት ሊያሳድጋቸው ልጆች ላይ አያለው። መንፈስ ቅዱስ እንዲህ አለ ማታቻካ አንድ ቤተሰብ ላይ የተደገመ ልግምት አያለው። በቤተሰባቸው ቁጥር ተሰርቶባቸዋል። በዚህ የተነሳ ወላጅ አባትና እናት አይስማሙ። ህፃናቶች ጤናማ አይደሉም። በጣም በብዙ ርብሻ ውስጥ ናቸው። ውስጣቸው ያምራል፣ ውስጣቸው ግን በብዙ አደጋ ውስጥ ነው ያሉ። ዛሬ ግን እግዚአብሔር ጣልቃ ይገባል። ወከበልና አሜን በል። ጣልቃ ይገባል። ፋሚሊን ልበትር ያለ አውሬ ይመታ። እግዚአብሔር መንፈስ እንዲህ አለ ገና ለጋ ወጣቶች ላይ ስርዓቱን ሊያስቀጥል ሀሳቡን ሊያስቀምጥ ፈቃዱን ሊያደርግ ያለ የመናፍስት መሠዊያ ዛሬ ፈረሰ። ጮክ ብላችሁ አሜን በሉ። ፈረሰ። ትውልድን የሚያጨነግፍ መንፈስ፣ የትውልድን ሩጫ ሊገታ ያለ መንፈስ ዛሬ አያለው በጌታ በኢየሱስም ፈረሰ። መጽሐፍ ቅዱስ ሲናገር ክፉ ወደ እኔ አይቀርብም አይደለም? ዛሬ ክፉ መንፈስ ፈረሰ። ክፉ መንፈስ ፈረሰ። ክፉ መንፈስ ፈረሰ። ክፉ ተልእኮ ፈረሰ። ዕብራውያን ሴቶች ወንዶች ልጆቻቸውን እንዳይገሉ አዋላጆች ተቀጠሩ። አዋላጆች ላይ ግን እግዚአብሔር መፍራት ወደቀ ይላል። በኢየሱስም በሞግዚቶቻችሁ ላይ እግዚአብሔር መፍራት ይውደቅባችሁ።
አረ ለራሳችሁ አሜን። እግዚአብሔር መንፈስ ቅዱስ እነዚህ ብላቴናዎች በኢየሱስ ደም ያመለጡ ሌላ በጫፍ ትዳር ለመፋታት ለመለያየት ጫፍ ላይ ያሉ ባለትዳሮች ያለው መግባባት በማጣት ገንዘብ ስለታጣ አይደለም፣ ገንዘብ ስለጠፋ አይደለም፣ የሚበላ ነገር ስለሌለ አይደለም። መግባባት ያቃታችሁ ሚስት በግሏ ታለቅሳለች፣ ባል በግሉ ያወራል። እግዚአብሔር መንፈስ ቅዱስ እንዲህ አለ፣ ሰይጣን ነፋሱን በመካከላቸው ላይ እያናፈሰ ነው። ከዚህ የተነሳ ልባቸው ላይ ሜዳ ላይ ወጥተዋል፣ ለነውር ታልፈው ተሰጥተዋል። እግዚአብሔር መንፈስ ቅዱስ ይሄን መንፈስ ይመታዋል። እንደ ቤተ ክርስቲያን እጃችንን ከፍ አድርገን አፈረስ ነው በሉ። ዛሬ ትዳርን አይደለም ትዳርን ሊያፈርስ ያለውን ሰንዶ ይወጋ። ሌላ የመጨረሻ ጌታ በዚህ ወቅት ላይ ቤት ውስጥ በነበርኩበት እንደምታቋራስ ነኝ በነበርኩበት ወቅት ላይ በሚጸልይበት ጊዜ ለባለቤቴ ነግሬዋለሁ። ብዙ ሰዎች ባለጠጋ ለመሆን ሚስቶቻቸውን ለአጋንንት አሳልፈው ሰጥተዋል፣ ልጆቻቸው ላይ አሰርተዋል፣ በደም ኪዳን ገብተዋል። ግን አስመሳዮች ናቸው። ማንም ሰው አያውቃቸው፣ በምንም አይታወቁ። ራሳቸውን ሸፍነዋል። በሚስቶቻቸው ላይ አሰርተዋል፣ በልጆቻቸው ላይ አሰርተዋል፣ በወንድሞቻቸው ላይ አሰርተዋል። ብዙዎች አብደዋል፣ ብዙዎች ሞተዋል። እግዚአብሔር መንፈስ ቅዱስ እንዲህ አለኝ ማቻካራዳና ሞሲያ ቅድም የሰንጎማ መንፈስ ሲል ሰምታችኋል አይደል? መንፈስ ቅዱስ እኔ በረጅም ጊዜ ተናግሮኛል። እዚህ ጉባኤ መካከል ለሁለት ሰው ተናግሬያለሁ። በስድስት ፓርትነር የሆኑ በጨለማ አሰራር ፓርትነር የሆኑ የእግዚአብሔር መንግስት ሂደው የሄዱ ሰዎች አሉ። ዛሬ ለእነዚህ ሰዎች ማምለጥ ይሆንላቸው፣ ያላችሁ ማምለጥ ይሆንላቸው። ይፍረስ። የመጨረሻ ጸሎት ልጸልይ። እጃችሁን ከፍ አድርጉ፣ ግንባራችሁ ላይ ጫኑ። በጌታ በኢየሱስ የአጋንንት ኪዳን በልጆቻቸው ላይ በሚስቶቻቸው ላይ በዚህ አካባቢ ላይ በዚህ ሎኬሽን ላይ በዚህ ከተማ ላይ የተሰራ ሟርት በኢየሱስ ይፍረስ። አሜን። ከክፉ ጋር ሊስማማም የሚል ሰው አሜን ይበል። በልጅ ላይ አሰርተ ገንዘብ ብታመጣ ምን ይጠቅምሃል? ሚስት ላይ አሰርተ ብታመጣ ምን ይጠቅምሃል? ወንድምህን ሰውተ ብታመጣ ምን ይጠቅምሃል? ሰው ገለ ብታመጣ ምን ይጠቅምሃል? ነገ ተበተራ አንተ ትገደላለህ። የሚገል ሰው ባይዘው በሰው እጅ ይገደላል። በሰው እጅ ሰውን የሚገልሰው በሰው እጅ ይገደላል። ሰይፍን የሚመስለው በሰይፍ ይሞታል። በሰይፍ ይሞታል። አንተ ሰውን ብትገል ነገ በሰው እጅ ነው የምትገደለው። እንደው ድንገተኛ ሞት ይምጣ ብትል እንደው እግዚአብሔር ይውሰደኝ ብትል አትወስን። ለምን ዘር ነው። ዛሬ ግን እናስመልጣቸዋለን። እንደዚህ አይነት ሰዎች እዚህ ጉባኤ ካላችሁ ይሻገሩ። ሌላ ግን አያለው እግዚአብሔር ብሎኛል። ይሄ መንፈስ ከዚህ ጉባኤ ላይ ይመታ፣ ከምድሪቷ ላይ ይመታ። ለዛ ነው መጽሐፍ ቅዱስ እግዚአብሔር በሌለበት ጮማ ከመብላት ይላል። ከእግዚአብሔር ጋር የጎመንን ወጥ በ20 ብር ገዝተህ ብዙ ቀን መብላት ማለት ነው። ሃሌሉያ። አንድ ነገር አምናለሁ፣ የሆነ ታምራት በሕይወታችሁ ላይ ይሆናል። ለፓላባ ሳክራዲያ መንፈሳዊ አይኖቻቸው ይከፈት፣ 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 ይከፈት። ጠብቁ። ባይመለሱ አደጋ ከፊታቸው አለ። ላስት መጨረሻ ላይ ያወራሁት መልእክት ባይመለሱ አደጋ ከፊታቸው ላይ አለ። አሜን ነው ወይ? እግዚአብሔር ስለ ሕዝቡና ስለ ክብሩ ቀናተኛ አምላክ ነው። እግዚአብሔር ይዋጋ። ክብር ለእግዚአብሔር ይሁን። እስቲ የመጨረሻ ምስጉን ነህ አባቶች ስም ይባል። በዚህ ባሉ አገልጋዮችና በቤተ ክርስቲያን መሪዎች ቅዱሳን ላይ እጅግ ትክበር። የዓመቱ ተረኛ ይታሰር፣ የቀኑ ተረኛ ይታሰር። ነፍሰ ገዳይ መንፈስ ይመታ። እግዚአብሔር አዲስ ምዕራፍ የሚከፍትላችሁ ሰዎች አሉ። ታላቅ ነገር በዚህ ጉባኤ መካከል ይሆናል። ያልተጠበቀ ነገር መከፈት ይጀምራል። በየምዕራፉ በየሎኬሽኑ የእግዚአብሔር ክብር ይገለጣል። ኃጢአት የማይስማማቸው ሰዎች ይነሳሉ። ለጽድቅ የሚጨክኑ ሰዎች ይነሳሉ። አልፎ የሚሄዱ ሰዎች ይነሳሉ። ጻድቅ ሰው አይቆምም፣ አልፎ ይሄዳል። ጻድቅ ሰው አይቆምም፣ አልፎ ይሄዳል። ጻድቅ ሰው አይገደልም፣ አልፎ ይሄዳል። ጻድቅን ሰው ምክር አያቆምም። የኃጢአተኞች መንገድ አያቆምም። የዋሰኞች ወንበር አያቆመው። አንተ ጻድቅ አልፈህ ትሄዳለህ። ለእግዚአብሔር ክብር ጭብጨባ ሃሌሉያ። አልፎ መሄድ Thank you, Jesus. God bless you. ተባረኩልኝ።
Adina agon kalabatiasia. Yeda labatina mossa. Ikai kalabado. ለማዋል ቅዱስና የእስራኤል ጌታ አምላካችን በዚህ ሰዓት ጌታ ሆይ በቃል በሁሉ ነገር